ጋዜጣ ምናምን አነብ ነበር። ከዛ ግን መጽሐፍ ቅዱስ አነበብኩኝ ማለት ነው። ቆንጆ የንባብ ልምድ አለሽ ማለት ነው። እንደዛ ከሆነ አብዛኞቹ ፊክሽን እና ልቦለድ የፍልስፍና ነኮች እንደዚህ የሚያነቡ ሰዎች መጽሐፍ ቅዱስን አላነበቡ እና ፋይናሊ ምንድነው የሚሆኑት? ፊክሽን ነኮችን ያነባሉ ወይም ሳይንስ ፊክሽኖች እንደዚህ ያነባሉ። ከዛ ፊሎሶፊ ነገሮችን ያነባሉ። እንደዚህ አይነት ነገሮችን ያነቡና እዛ ላይ የሚጠየቁትን እዚህ ጉዝጓዝ ሳይኖራቸው መጽሐፍ ቅዱሱ ላይ ብዙዎች ከሃይማኖት ይወጣሉ፣ ወይንም ደግሞ ሃይማኖትን ክሪታይዝ ሲያደርጉ ይገኛል። አስቀድሞ መጽሐፍ ቅዱስን ማንበብ፣ ከዛ በኋላ ግን ፊክሽንን ብታነቢ ፊሎሶፊን ብታነቢ ችግር የለውም ብዬ አምናለሁ። አስቀድሞ ግን ቤዝመንት ያስፈልጋል። አብዛኛውን የኦርቶዶክሳውያን ወጣቶች ቀድመው የሚያነቡት ፊክሽን ነው። አብዛኞቹ መጽሐፍ ቅዱስን ከማንበብ ይልቅ ፊክሽንን አንብበዋል። ቤታቸውም እንደዛ ሊኖራቸው ይችላል። አቋረጥኩ እንጂ አብዛኛው ጊዜ የሆነ ቤት የመጽሐፍ የፊክሽኖች መደርደር ያለ፣ ግን የመጽሐፍ ቅዱስ ሁሌ ትራስ ስር የሆነ ቦታ ይረሳል እና ለእኔም እንደዛ ነው ያጋጠመኝ። ገና አይኔን ስከፍት ፊክሽኖችን ነው ያየሁት። ገና የ9-10 ዓመት ምናምን እያለሁኝ ዝም ብዬ መጽሐፍ ምናምን ማንበብ ሲጀምር ማለት ነው እሱን ነው ያገኘሁት እና ለረጅም ጊዜ አስታውሳለሁ። አንድ ጊዜ በአንድ ሌሊት መጽሐፉን ጨረስኩት። ነገ ጠዋት ትመልሽልኛለች ስለተባልኩኝ 300 ምናምን ፔጅ ከ12 ሰዓት እስከ 12 ሰዓት ነው የጨረስኩት፣ ሌሊቱን ሙሉ። መጽሐፍ ቅዱስ ላይ ሲሆን ግን ራሴን ወገቤን አንድ ምዕራፍ ለማንበባ መጽሐፍ ቅዱስ ደግሞ ልክ እንዳወቅኩኝ እንዳያስኩት ገና የ16 ዓመት ሲሆን ማለት ነው ከዘፍጥረት ጀምሬ ሳላቋርጥ ነው የሄድኩት። ልክ እንደዚህ ሱስ ይዞኝ ማለት ነው። እንደዚህ ነው እንደ መጽሐፍ ቅዱስ ከምል ነው የሆንኩት። በቃ ልክ እንደጀመርኩ እንደ ፊክሽን በየቀኑ ሱስ ይዞኝ እስከ መጨረሻ ነው ያነበብኩት። ከዛ አሁን አድጌ ደግሞ ሳነበው ሁሌ አዲስ ነው ማለት ይሄንን አንብቤው ነበር እንዴ እላለሁ። አንዳንድ ቀን አዲስ ይሆንብኛል። አክቹዋሊ ከዛ በኋላ ትምህርት ቤት ምናምን ተምሬያለሁ፣ ሁሉንም ማለት ነው ሚስጥራት ምናምን። እግዚአብሔር ቃል ሁሌም አዲስ ነው። ይሰማል አሁን? ይሰማል። ሶሪ ስራ ቦታ ስለሆንኩኝ ነው። እና ወደ ጥያቄ ልግባ እንትን ካላልኩኝ። እሺ ቀጥይ። እንደምሰማው ላይክ ሆም ኬር ኦር ሄልዝ ኬር ምናምን የሚባል ሰምተህ ከሆነ እንደዛ ነው የምሰራው። ምን ያጋጥመኛል መሰለህ ስራ ቦታ ላይ ወሽሩምን ዝጊ ሰይጣኖቹን እንዳይወጡ ምናምን ትለኛለች። የሙስሊም ፋሚሊዎች ናቸው እና አይገባኝም። ወሽሩም ሸይጣኖች አሉ እንዴ ማይሁሌ እንትን እዚህ ስለምከታተል እንዴት ነው ወሽሩም ሽንት ቤት ማለት ነው። በእስልምና ሰዎች ራቁት የሚሆኑበት አካባቢ ላይ ሴጣን ይመጣል ተብሎ ይታመናል እና ለዚህ ባዝ የምታደርጊባቸው አካባቢዎች ላይ በእስልምና ያላ ስምም አይጠራም እና ልክ ስገቢ ሙስሊሞቹ የሚሉት አለ ሲገቡ ማለት ነው። ገና በር ላይ ልክ በሩን ከፍተው ሲገቡ የሚሉት አለ። ከዛ በኋላ ያላን ስምም መጥራት አይችሉም። ሴጣን ያለው እዛ፣ መላእክቶችም የሉም ተብሎ የሚታመነው እና በሩን ዘግተው ስልክ ቢደወል ማንሳት አይችሉም፣ ማውራት አይችሉም፣ መጣራትም አይቻልም።
ለምሳሌ አንቺ እዛ ወሽሩም ውስጥ ሆነሽ ከውጭ ሰው ቢጠራሽ ወይ ማለትም አችም አይፈቀድም። እና ያንም ካላልሽ ደግሞ ስገቢ አይ ቲንክ በቀኝ መሰለኝ ሲወጡ በግራ መሰለኝ የሚወጡት እንደዛ መሆን አለበት። አለበለዛ ካካ ሲሉም በካካ በማያቸው ውስጥ ሴጣን ገብቶ እንደዚህ ጨጓራቸውን ውስጣቸውን ይበጠብጠው ያማስለዋል ተብሎ ይታመናል። እየሳኩኝ ነው ግን ወይ ነው ምክንያቱም ልጆቿን እንደዚህ እዛ ሆናችሁ አትናገሩ ምናምን ስትል እሰማለሁ። ግን እኔ ገብቼ ስወጣ ሁሌ ክፍት ተወዋለሁ። ክፍት ስተወው አሁን ለራሱ ባሳየ ሁሉ እየተዘጋ ነው። 3 ምናምን 4 ወሽሩም አለ እየተዘጋ እና እኔ እንደ ልማድ የለኝም እንደዚህ ማለት ለእንደዛ ማስቤ አላቅም በእነሱ አስተሳሰብ ማለት ነው። ኖርማሊ ክፍት በጣም ክፍት ሳይሆን ለቀቅ ሳረገው ትጨዋለች እንደዛ አርገሻት አትውጪ ሰይጣኖችን እንዳይወጡ ምናምን ስትለኝ ይህንን እፎይ መጠየቅ አለብኝ። ሁሌ ጭንቅላት አብረሽ እንድትወኝ ነው እዛ ሽንት ቤት ውስጥ ወይም ደግሞ አብራችሁ ፓሪ እንድታዘጋጁ እዛው ዘግታችሁ ነው። ኔስ እንደዚህ ላል እንደከፈተው እኖ አነስ እንዳስተላለፈው ነቢዩ ሽንት ቤት ሲገቡ አላህ ሆይ ከወንድና ከሴት ሴጣን በአንተ ትጠበቃለሁ ይሉ ነበረ። ስገቢ ምንት ያለሽ አላህ ሆይ ከወንድና ከሴት ሴጣን ከአንተ ትጠበቃለሁ ብለሽ መግባታል። ያንን ካላልሽ ሊደፍርሽ ይችላል ተብሎ ይታመናል። ይደፍርሻል። እና በእስልምና ደግሞ ሴጣኑ ራሱ ሊያስወልድ ይችላል፣ ያስወልዳል። ይሄ በቁርአንም ላይ ያለ ጋኔኖች ያልገረሰሳቸው የሚለው ሱራ 55 56 እና 55 72 ላይ ይመስለኛል። አጋንንት ያልገረሰሳቸው ከሰውም ከጅኒም ያልገረሰሳቸው በጋንም ለሚሰጡ የሚለው እዚህ ያሉት ግን ሽንት ቤት ሲገቡ አጋንንት ዲስቨርጅን እንዲያደርጋቸው ስለሚችል ይሄ ስለሚታመን ነው። እና ስትገቢም ያንን ብለሽ ነው። ከዛ በኋላ ምንም ነገር ቢገጥምሽ ድምፅሽን ስልክ ማንሳታችን ምን አትይም። ይሄ ደግሞ ከየት መሰለሽ የመጣው የእነሱ ነቢይ ሙሐመድ የመጀመሪያ መገለጥ ሲመጣለት ቡሃሪ 3 ላይ ወይም ደግሞ ቡሃሪ 6982 ወይም ሳይ ሙስሊም 160 ላይ ተጨንቆ ነበረ። በጣም ተጨንቆ ለከድጃ ነበር ያማከራት እና ለእሷ ባማከራት ሰዓት የሆነ አካል መጥቶ ጨንቆኛል፣ የሆነ ነገር እንዳልሆን እፈራለሁ ምናምን ብሏት ነበር። ቡሃሪ 4 ላይ ግን ያ መገለጥ ሲመጣልህ ለእኔ ናና ንገረኝ፣ እኔ ነቢይ ያ የሆነው የመጣው አካል ምን እንደሆነ እነግርሃለሁ ብላው ነበረ። ይሄን እንትን ላይ ሲራዎች ላይ ታገኘዋለሽ። ሲራ ኢብን ሻቅ ላይ አይ ቲንክ ፔጅ 72 አካባቢ ጀምሮ መሰለኝ ወይንም ደግሞ ጠበሪ ቮሊዩም 6 76ኛው አካባቢ ፔጅ ላይ ታሪኮቹ ተቀምጠዋል። እና ያ አካል የጨመቀው አካል ነቢይ መልአክ ነው አይደለም የሚለውን መለያ የተጠቀመችው ጭኗ ላይ ቀኝ ጭኗ ላይ ያስቀመጠችው ይታያለው ያለችው አዎ ይታየኛል አላት። ግራ ጭኗ ላይ ያስቀመጠችው ይታያለው ያለችው አዎ ይታየኛል አላት። መሀል ጭኗ ላይ ያስቀመጠችው ይታያለው ያለችው አዎ ይታየኛል አለ። ልብሷን ስታወልቅ አይታየኝም ማለት ነው። በዚህ መስፈርት መሰረት መላእክቶች ራቁታዩ ይሄዳሉ። ስለዚህ ለአንተ የተገለጠልህ መልአክ ነው። ሴጣን ቢሆን ኖሮ አይሄድም ማለችው። ስለዚህ ራቁት አሁን ልብስ ሲያወልቁ ሽንት ቤት ወይም ሲታጠቡ ሴጣኑ እዛ ተብሎ የሚታመነው ለዛ መልአክ አይቆምም። እዛ ቦታ ላይ ራቁት በሆኑ ቦታ ላይ መልአኩ አይቆምም ተብሎ ስለሚታመን ማለት ነው። እና ያ ፈጣሪያቸው የሚባል ሽንት ቤት አይጠብቃቸው ማለት ነው። ሽንት ቤት ሲገቡ ጥበቃ የለም ማለት ነው። እኛ እግዚአብሔር በሁሉም አለ፣ እግዚአብሔር ይጠብቀናል ብለን እናምናለን። የእነሱ ግን ወሽሩም ሽንት ቤት ሲሆን ጥበቃ የለም ማለት ነው። እንግዲህ ሴጣን እንዳይደፍራቸው እንግዲህ አንተ ሴጣን እንጠበቃለን ብለው መጀመር ወሲብም ሲያደርጉ ነው ልብሳቸውን አውልቀው ወሲብም ሲያደርጉ በአንተ በሴጣን እንጠበቃለን ከወንድና ከሴት ሴጣን እንዳይነካን ብለው ካልጀመሩ የወንድየው ብልት ላይ ሴጣኑ ተጠምጥሞ አብሮት ወሲብ አድርጎ ሊያስወልድ ይችላል። የዘር ፈሳሽም ይረጫል ተብሎ ስለሚታመን ሴጣኑ እንደዛ አይነት አስተምሯል። ሽንት ቤትም ወሲብ ሲያደርጉም ተመሳሳይ ነገር አለው። አይ ቲንክ ጥያቄች ተመልሷል።
ተመልሰዋል። የሚገርመኝ ያላቸው እርስ በርሳቸው ሲሰዳደቡ ለራሱ ሰይጣን እየተባባሉ ነው የሚሳደቡት። እዚህ የሚሰራበት ቦታ ይገርመኛል። ሰይጣን ወንድማቸው ነው፣ ችግር የለውም እሱ። ሰይጣን የሚባባሉ። ኦኬ፣ ሌላ ጥያቄ ካለሽ በቃሻል። አመሰግነው፣ እግዚአብሔር ይስጥልኝ። በትግርኛ ደግሞ አንዳንዴ ብታስተምር ደስ ይለን ነበር። ብዙ ሰዎች አሉ። እንወዳችኋለን፣ እናመሰግናለን። አዳምጡ። እንዴት ነው እየተከታተላችሁን ነው ወይ? በያቸው በትግርኛ ለኤርትራኖች። ኤርትራን አሕዋተይ እንድሕር ሃሊኹም እፎይ ዘምህሮ ኩሉ እቲ ምንፅፃርን እቲ ኣብ ናይ ሙስሊም ዘለው ኣመንቲ ዘሎ ጌጋታት ዘምህሮ ነገራትን ኣብ ናይ ክርስትና ዘምህሮ ነገራትን ፅኒልኩም ስምዕዎ። ብዙሕ ክትከስቡ ኢኹም፣ ብዙሕ ክትመሃሩሉ ኢኹም፣ ንብዙሓት ኣሕዋት እውን ክትመልሱ ትኽእል ኢኹም። የቐኒለይ። አመሰግናለሁ። አውርደኒ ታች ልቀል። እሺ ኦኬ። ቢኒና ቃል ሰላም ብያችኋለሁ። ሰላም ብለናል። ቦስ በድጋሚ ሰላም ብለናል። ታፕታፕ ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ታፕታፕ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ስቶሪያችሁ አድርጉት። ሰላም ብለናል። አሪፍ ርዕስ ነው የሰጠች። እኔም በጣም ሁሌ ሰርፕራይዝ የምሆንበት ርዕስ ነው ይሄ፣ ሰይጣንና እስልምና ያላቸው ቁርኝት እና በጣም አሪፍ ናቸው። በጣም የሚገርም ነው። ደግሞ ቁርአናቸው እኮ ቁርአንን ባነበበ ጊዜ እርጉም ከሆነ ሰይጣን ተጠበቅ ይላል። ግን እንኳን ከሰይጣን ከምንም የማይጠበቅ ቁርአን ነው። ጭራሹን ወደ ሰይጣንን ወደ አንተ የሚያስጠጋ የሆነ ሰዓት አንዱ ታስታውሳለህ፣ እኔ ቤት ገብቶ ሽንት ቤት ምን ሸጣን ምናምን ብለው የሚሉት አላል። አንተ በሰይጣን ቆንድና ከሰይጣን እንጠበቃለን። እሱን ካላልክስ ስለዋለው እንዲህ ትቀልዳለህ፣ እንዲህ ሱሬን አውልቀህ ስትል ገብቶ እንዲያማስልሃል። አስታውሳለህ? ከዛስ ስታዛጋ ደግሞ ቶሎ አፍህን ካልያዝ አቅምቱ ብሎ ይመርግብሃል። ምራቁን አፍ ውስጥ አንዱ ሙስሊም ገብቶ በቃ ደከምኩ አለን ያኔ። በየትኛውም እንቅስቃሴያቸው ላይ ሰይጣን በጣም በዚህ ያህል የሚፈተናቸው ከሆነ እስልምና ላይ ምን እንደሚሰሩ አላውቅም። ፖሊስና ሌባ ነው እኮ እነሱ ጋር። እሺ ዴቪ እየቀጥል። ሰው ጸሎት እያደረገ የአላህን ስም እየጠራ መስጊድ ውስጥ ሆኖ እየሰገደ መስጊድ ውስጥ ነው። አንድ ጊዜ ዋብየው ሰይጣን መጥቶ በመቀመጫው ኡፍ እያለ ይነፋብሃል ሲባል እንዴት ይቀበላል? በጌታ ይሁት ምን እንደሚል ይሁት። እንግዲህ ቦልገል መረም ላይ ያለ ሐዲስ ነው። ቅጽ 1 ላይ ምን ይላል? ኢብን አባስ ነው ራሱ ዘጋቢ። ኢብን አባስ ማለት ደግሞ ቁርአንን ኢንተርፕሬት እንዲያደርግ የፈቀደለት ወይ ደግሞ ዱዓ ያደረገለት መሐመድ ብቸኛው ሰው ነው። ያጎቱ ልጅ ነው። እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ከእናንተ አንዳችሁ ሰላት ውስጥ ሳለ ሰይጣን ይመጣና በመቀመጫው ትንፋሹን አድርጎ ይነፋበታል እየሰገደ። ያስበዋል። ጎንበስ እንደዚህ ዘና መስገድ፣ እንዲህ ዘና መስገድ፣ አፍነ መስገድ። ይሄ እኮ ሊትራሊ እኮ ግብረ ሰዶም ማድረግ ማለት እኮ ነው። ቂጥን እንትን ይልሃል። የግብረ ሰዶምነት ነው። አስቧል። ወይንም ደግሞ እንትን ሰፍተህ ነው መግባት። ብረት ሾካማ ብረት ሰይጣኑ ማያስጠጋ መከላከያ ወይ ጨርቅ ደፍነው መግባት ነው። ወይንም ደግሞ ይሄ ህፃናት እንደ ህፃናት እንትን ምንድነው ዳይፐር አድርገህ መግባት ያለብህ ደፍነው ይቀልዳሉ እንዴ። እኔስ የዛሬ ቶፒካችን ደጃል እና አላህን ይመለከታል። ሰው ከእሱ ጋር በተያያዘ ነው ቶፒካችን። ስለ ደጃል እና ስለ አላህ የምንማማር ይሆናል ማለት ነው። ክርስቲያኖች በተቻላችሁ መጠን አትላው ካሁን ጀምራችሁ ስለ ደጃል እና ስለ አላህ ይሆናል ቶፒካችን።
እንግዲህ ስለ ደጃል ብዙ ኪታቦችን ጽፈዋል። ሰው ስለሱ ያለውን አስተምሮ የምንመለከት የምናየው ይሆናል ማለት ነው። ካሊድ እኔ እስልምና ላይ የሚመልስልኝ ራሱ ናፍቆኛል። ሃይማኖቱ የሚያውቅ ሙስሊም እያስተማርኩ ነው እስከዛሬ ይመልስልሃለሁ። በመጀመሪያ ግን የሻዕቢያን ባንዲራ ያዘ ማንኛውም ተቋም ይሁን እዚች ቤት እንዳይገባ ምንድነው ማህይሙላ ሀገር አፍራሽ ከድር ስራ ጠብቅ። የኢትዮጵያ ላይ ቁጭ ብለህ እኮ ፍልስጤም ቢባ ፍልስጤም ተመጣ። አቡ አብደላ ምን አለመሰላችሁ ባለፈው ሳውዲ ኑ ወደ እስልምና ግቡ ብላ አሁን ጦርነት ብከፍት አለ። ጎረቤት ሀገር ላይ ጦርነት ብከፍት ስንት አይነት ድንዝዝ ሙስሊም እኮ አለ። ለሀገሬ ይጋደላለሁ ለሀገሬ ይዋጋለሁ ሚላል አለ። ሳውዲ አሁን እኛ ላይ ወረራ ብፈጽም ወደ እስልምና ግቡ ብላ ለሀገራችሁ ነው የምትዋጉት ወይስ ለሳውዲ አለ። ለሀገራችንማ እንዋጋለን የሚል ስንት አይነት የተበላሽ አስተሳሰብ ያለው አለ። ውሽ ሚንስ ኢትዮጵያ ይሆናል። ለማን መዋጋት ያለብህ ነው? ለሳውዲ። ወደ እስልምና ግቡ ብላ ሳውዲ አቅም ኖራ ራሱም እንደዚህ ነው ያለው። ቅዋ ተሰጥቷት ሳውዲ ወደ እስልምና ግቡ ብላ ጦርነት ብከፍት ጎረቤት ሀገራት ላይ ለሀገራችን እንሞታለን የሚል የተበላሽ አቂዳ ውስጥ ያለ ሙስሊም አለ አለ። እንደዛ የሚያምን እንደዛ የሚያስብ እና ብዙም ርቀት አትሄዱ። አስፈላጊ ከሆነ ሐዲስ እና ቁርአን ልጠቅስባችሁ ስለምችል ማለት ነው። ኤኒዌይስ ወደ ቶፒካችን እንመለስ እና ደጃል ምንድን ነው እሱ? አቡ ካሊድ አቶ ካሊድ ደጃል አኺረት ዘማን የሚወጣ ፍጡር ነው። ኦኬ ለምንድን ነው የሚወጣው? እስኪ ኮመንቱ ዝጋው። ይሄ የሻዕቢያ ባንዲራ እንትን እያደረጉ ነው። ለምንድን ነው የሚወጣው? እሱ ፊትና ነው። አላህ እንደ ፊትና ያስቀምጠው። ኦኬ ስለዚህ መጨረሻው ትልቅ እንትን ነው ማለት ነው። አጥፊ ነው ወይንስ አልሚ ነው? እሱ አምላክ ነኝ ብሎ ነው የሚነሳው። አምላክ ነኝ ብሎ ነው የሚነሳው። አምላክ ነኝ አምልኩኝ ይላል። ታዲያ አምላክ ነኝ አምልኩኝ ካለ ለምን አታመልኩት? እናንተ መስፈርታችሁ አንድ አምላክ ለመባል አምላክ ነኝ አምልኩኝ ማለቱ አይደለ? አምላክ ነኝ አምልኩኝ ካለ ለምን አታመልኩት? እኛ እኮ ቁርአን እኮ አለን። እሱ እኮ ምንም ነገር የለውም። ይሄ እኮ አላህ እኮ አስቀድሞ ነገር ነው። ቆይ መስፈርታችሁና እኛ ጋር ስትመጡ ኤግዛክት ወርድ ፋላሲን ተጠቅማችሁ አምላክ ነኝ አምልኩኝ ያለን ነው የምንፈልገው ትሉ የለ። ስለዚህ አይደለም እኔ አሁን አንተ አምላክ ነህ ካላመልክ ፓኒክ አታድርግ። መስፈርታችሁ እኛ ጋር ስትመጡ ኤግዛክት ወርድ ፋላሲ የምትጠይቁ ከሆነ ደጃል አምላክ ነኝ አምልኩኝ ካለ በምን መስፈርት ነው አናመልክ የምትሉት? ምክንያቱም እናንተ የምትፈልጉትን እኛ የምትጠይቁንን አምላክ ነኝ አምልኩኝ ቃል በቃል ስለሚል ለመሰለህ እኛ ማናመልከው አላህ አስቀድሞ ነግሮናል። አላህ ሱብሓነሁ ወተዓላ አኺረት ዘመን ላይ ይሄ ፊትና እንደሚመጣ በሙስሊሞች መሃል ነግሮናል። ገብቶሃል? ደጃልና አንድ ጥቅስ ቆይ አውል ቤሪው አንድ ጥቅስ ብቻ ደጃል ይመጣል በቂያማ ቀን ብሎ ቁርአን ላይ የተናገረበትን አንድ ጥቅስ ብቻ ስጠኝ። አንተና ደጃሉ ቁርአን በሐዲስ ምናምን ተረጋጋ። ቆይ አንድ ጥቅስ ብቻ አላህ ደጃል ይመጣል ብሎ ቁርአን ላይ የተናገረበትን አንድ። እኛ በቁርአን በሐዲስ ነው የምናምነው አልኩ። ከሐዲስ ከፈለክ ሰጥ ይችላል። ሐዲስ እመን የሚል ቁርአን የለም። ቁርአንህ ግልጽና የተብራራ እንደሆነ ይናገራል። ሐዲስህ መሐመድ ከሞተ ከ300 ዓመት በኋላ የመጣ ተረት ነው። እንደው ቁርአን እስቲ በመሐመድ ጊዜ የነበር ነው ካልክ አላህ ነግሮናል ካልክ ቁርአን ደግሞ ግልጽና የተብራራ ነገሮች ሁሉ አብራሪ ነው ስላለ ፕሊስ እኔ አላህ ፈጣሪ ነኝ እንጂ ደጃል አለው ማለትም እዚህ ቤቴ ላይ ስየዋለሁ። አላህን ፈጥሬዋለሁ ጭንቅላት አልባ ስለሆነ ብዙም መሳል ስለማይከብድ ድሮይንግ ላይ
ቆይ እባክህ ጉድ ባልሆንም ቆይ እንደ በኒ አደም እናውራ። ግን እንደ ሰው ልጅ ጭንቅላት የሌለው እግር መሳል አይከብደኝም። እሱም መፍጠር አይከብደኝም። እኔስ ግባ ቶፒኩ ላይ አንድ ጥቅስ ማምጣት ትችላለህ እያልኩ ነው። እኛ በሐዲስና በቁርአን ነው የምንመራው አልኩ። ስለዚህ ቁርአን ሙሉ አይደለም ማለት ነው። ስለዚህ ቁርአን ግልጽና የተብራራ አንድም አልተውንም ሁሉን ነገር ዘርዝረናል የሚለው ስለ ዋናው ነገር ስለ ደጃል ምንም የተናገረው ነገር የለም እያልከኝ ነው? ሐዲስ አለ አልኩህ እኮ። እኛ በሐዲስና በቁርአን ነው የምናምነው። ሐዲስ ማን ነው የተናገረው? ሐዲስ አልቁድሲ የሚባል አለ፣ አላህ የተናገረው አለ። በቃ ጎበዝ። ሐዲስ ቁርሲ ላይ ስጠኛው። ጎበዝ ቀጥል። ምን ይላል እዛ ላይ? ከዛ ማን ተናጋሪ እንደሆነም ታሳየኛለህ። እሺ አይችልም። እንዳታወርድ እንደተናንተ ነው። ራስ ረጅም ሰዓት ትወርዳለህ። አልቆይም። አምጣ። ኦኬ ነብኒ ነው የሚለው ነባኒ ምናምን ይሰማል። ነባኒ እስማኤል ኦኬ። ሰይድ አቤት። እንኳን ደህና መጣህ። ሰላም ነው ወይ? ደህና ነው አልሐምዱሊላህ። መልካም። ኦኬ ደጃልን ማን ነው የሚገለው? ደጃልን ዒሳ ኢየሱስ የት አለና ነው? ደጃል ገና የሚመጣ አይደል እንዴ? ኢየሱስም ይመጣል። ነፃ ሊያወጣ አይመጣም? እስቲ አንድ ጥቅስ ብቻ ቁርአን ውስጥ ኢየሱስ ይመጣል የሚል ስጠኝ። ነባኒ እስማኤል። ኦኬ አንድ ነገር ልናገር። እሺ ጥቅሱን ብቻ ኢየሱስ ይመጣል ስላል እስማኤል አንድ ጥቅስ ብቻ ይመጣል ከዛ ደጃልን ይገላል የሚል አንድ ጥቅስ ብቻ ንጽጽር ለዘላለም አቆማለሁ። ኦኬ ከዛ በፊት አንድ ነገር አንተ እንግባባ። በሁለቱም እንግባባለን። 10ም አደርግልሃለሁ እንግባባለን። አንድ ጥቅስ ብቻ አስተኛለሁ። ረሱል ሙሐመድ ሰለላሁ ዐለይሂ ወሰለም ተቀተል የሚል አለ ቁርአን ላይ የሚለውን ተቀበል ካለ አትሰማም? የእሳቸውን ንግግር የእሳቸውን ንግግር ሳይሆን ያለው ተከተል ያለህ ቁርአንን የሚነግሩህን እንድትከተል ነው እንጂ ከቁርአን ውጪ ወይንም ደግሞ መሐመድ ከቁርአን ውጪ ነው የሚያስተምረው። ሙሐመድ ራሱ አላህ ወማ የንጢቁ ዐኒል ሀዋ ብሏቸዋል። ቆይ መሐመድ ከቁርአን ውጪ ነው የሚያስተምረው ስላላደል እኮ ነው እሳቸው የተናገሩትን የምንቀበለው። ስለዚህ እሳቸው የተናገሩት ቁርአን ውስጥ ነው እንጂ ከቁርአን ውጪ አይደለም እኮ። እሳቸው የተናገሩትን ተቀበል አለ ቁርአን ላይ አላህ አጸደቀላቸው። ጎበዝ እኮ እሳቸው የተናገሩት ደግሞ ቁርአን ውስጥ ነው ያለው። ምክንያቱም ሱራ 6 114 ላይ ከአላህ ውጪ ሌላ ረዳት ትፈልጋላችሁን ይላል። ግልጽ እና የተብራራ ነው ቁርአን ይላል። ከአላህ ውጪ ረዳት አትፈልግም አይደለ? ከአላህ ውጪ ምስክር ትፈልጋለህ? ረዳት አልፈልግም። ምስክር ትፈልጋለህ ከአላህ መጽሐፍ ውጪ? ምን አይነት ምስክር? ያላ መጽሐፍ ግልጽና የተብራራ ነገሮችን ሁሉ የሚያብራራና የገለጸ ነው አይደለም? የገለጸ ነው። በቃ ስለዚህ ነገሮቹ ሁሉ የገለጸ ለሁሉ ነገር ማብራሪያ ያለው አንድም ነገር አልተውንም ብናኝ ክብደት ያላትን እንኳን ቢሆን ስላለ አሁን ኢሳ የሚባል አካል ተመልሶ ይመጣል፣ ደጃልን ይገላል። ብናኝ ብትሆን ያለውን እስላምጣልኝ። አንተ ብናኝ ብትሆን አልተውንም ያለውን አምጣልኝ። ቅድሚያ አንተ ስጠኝ፣ ሰጣለሁ እኔ ሱራ 10:64 ላይ ሱራ 10:64 ላይ ሱራ 6:68 ላይ 38 ላይ ሱራ 12:111 ላይ ሱራ 16:89 ላይ ክፈትለት። 16:80 ስንት ነው የከፈትከው? 10:64 ጋር እየገባሁ ነው። እሺ ክፈት።
እንደዛ ካለ ብናኝንም ቢሆን አልተውንም ካለ ስማ እንዴት ታደርጋለህ? 1689 እንዴት ታደርጋለህ? የማደርገው ብናኝ ሁሉንም አልየውም አክመልቱ ለኩም ስላለ ያው አሳይሃለሁ የረሱልን ንግግር መከተል እንዳለብን። ችግር የለውም ታሳየኛለህ። ግን በዚህ ትስማማለህ ማለት ነው? እንዴት? ኦኬ አንበው። እሺ መልካም። በህዝቦች ሁሉ ውስጥ ከጎሳ በእነርሱ ላይ መስካሪ የምንቀሰቅስበት አንተም በዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውሰን። መጽሐፍንም ሁሉ ነገር አብራሪ መጽሐፍንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን። ምን ይላል? ምን ይላል? ብናኝ የሚለው ምን አይታለ? እሰጣለሁ። አምጣልኝ። ይሄንን ፍታልኝ። ምን ይላል? ቆይ ቀጥል። ይሄንን ምን ይላል? ይሄንኛው አረበኛውን ብታሳየኝ ገባኝ ነበር። ይሄኛው አማርኛ አሳየው። አረበኛው እሺ ማብራሪያ እኮ ነው። ለሁሉም ነገር ማብራሪያ የሆነን ነገር ነው እኮ። የቀረ ነገር ብናኝ እንኳን ብትሆን ቀርታለች። ለሁሉም ነገር የሚያብራራ ነው አይደለም? የሚያብራራ እኮ ነው ያለው እንጂ እያንዳንዱ ነገር ጠቅሰናል ያሉት ብናኝ ያልከው ነገር ሁሉም ነገር የሚያብራራ ነው አይደለም? እኔ ያልኩትን እንደግምልሃለሁ፣ አሳያለሁ። ቅድም የከፈትከውን እንትና ቃል ክፈተው፣ ሱራ 10ን ክፈተው። እኔ እንትን ከማለቴ በፊት ቆይ የረሱልን ንግግር ነው እንከተላለን አልኩህ አይደለ? ቆይ አላህ ብናኝ እንኳን ትቷል አልተወም? ብናኝ ሁሉን ነገር ዘርዝሮ ብናኝ እንኳን ሳትቀር ተገልጿል አልተገለጸም? አላመጣልኝ። ክፈተው፣ ሱራ 10ን ከ60 ጀምረህ ክፈተው፣ ከ61 ጀምረህ። አሁን ሾው ቃል በቃል አሳያለሁ። ወደ ቶፒክ መመለስ ስለፈለግኩ ነው። ከ61 ጀምረህ አድርገው ጊዜ ለመቆጠብ። ኦኬ አንብበው እስኪ። መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ በቁርአን አታነብም፣ ማንኛውንም ስራ አንተም ሰዎችህም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብትሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም። የምን ያክል? የብናኝ ክብደት ያክል ከጌታ እውቀት አይርቅም። ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን ምንም ነገር የቀረ የለም። እያንዳንዱ ተጽፏል፣ አልተጻፈም። ኦኬ አሁን አረበኛውን አሳይኝ አንዴ። ቀደምም እኮ አረብኛ ብላ አረብኛ ላይ ሲደረግልህ ምላስን ነው ያወጥከው። አልወጥኩም። ለእኔ አሁን ያልከኝ ነገር ለእኔ ለምሰጥህ መረጃ ደረጃ አሁን አትጮህ። ኧረ አልጮህኩም። ቀጥል። መርሐባ። እሺ ጎበዝ። ያው ሁሉንም ጠቅሷል ነው ጎበዝ። ሁሉንም ስለጠቀሰ ስለተስማማ ብናኝ እንኳን ያልቀረችው ደጃል መምጣት፣ የኢሳ መምጣት የደጃል እንኳን አይምን የብናኝ ያህል እንኳን ክብደት የለውም፣ ጥቅም የለውም አለው እንጂ ጎበዝ። ስለዚህ ብናኝ ክብደት እንኳን ያላት ከዛች ያነሰች እንኳን አልተውንም ስላለ እስቲ የብናኝ ያህል እንኳን ቫሊዩ ካላቸው የደጃል እና የኢሳ መምጣትና የነሱ ታሪክ አንድ መረጃ ስጠኝ ከቁርአን ውስጥ። ኢሳ ይመጣል ቤት አንድ በቃ የሰጣችሁን ተከተሉ አለ አላህ። ይሄንን የሰጠህ ሐዲስ ላይ ታገኛለህ እኮ አሉ። ሙሐመድ ካጸደቀለት ሙሐመድን አላህ ካጸደቀለት ባርክ እንደ ውሻ ትጫ። ስለዚህ ቁርአኔ
ውሸቱን ነው፣ ዋሽቷል፣ ብናኝ ክብደት እንኳን ሳቀር ጽፈናል፣ ተጽፏል በቁርአን ውስጥ ተብለህ የተናገርከው በዚህ በግልጽ መጽሐፍ ውስጥ አልተጻፈም። እልቅ ሙሐመድ ከሞተ ከ300 ዓመት በኋላ ሰዎች ሐዲስ የሚባል ተረት ተረት የነገሩን ውስጥ አለ በለን፣ ቁርአን ላይ የለም በለን። ስለዚህ ቁርአኑ ብናኝ ክብደት እንኳን ያላት ቢሆን አልተውኩም ጽፌ ያለው ሲል እየተቀደደ ነበር አላ በለን፣ ሲዋሽ ነበር በለን። ደን ወደ ምን እንሄዳለን? ወደ ሐዲስ ከ300 ዓመት በኋላ ሙሐመድ ከሞተ በኋላ ስለመጣ ተረት ተረት መጽሐፍ እናወራለን። ትስማማለህ? መረጃ ልስጥ። ተረጋጋ አንተ። ተራን ጠብቅ። ትስማማለህ ሰይድ? ትስማማለህ ወይ? ክርስቲያኖች አትግቡ። ኦኬ ካዲድ መረጃውን አገኘ? ሐዲስ ኩርሲ ላይ ያለውን ምንም አይሰማ ነው። እሺ ክፈተው። ቡኻሪ ክፈትልኝ። ቡኻሪ 7124 ሐዲስ ኩርሲ ብለሃል። ቆይ ሐዲስ ኩርሲ ብለሃል። ሐዲስ ኩርሲ ነው የምከፍተው። ቡኻሪ 7124 ሐዲስ ኩርሲ እና ቡኻሪ አንድ አይደሉም ወገናችን። አታውቀው እሱንም ላስተምርህ። ቡኻሪና ሐዲስ ኩርሲ አይገናኙም። ጠንካራ ሰነድ ቴንክ ዩ በቃ ተሰራ ነው ተማር። ሐዲስ ኩርሲን እና ቡኻሪን እንኳን መለየት ማችል ሰው ነው። ኦልራይት ነባኒ ኢስላም ይሰማል። ነባኒ ኢስላም እንኳን ደህና መጣ። እንኳን ደህና መጣ። ከእንቅልፍ አልነቃህም እንዴ? ሃይደር እንኳን ደህና መጣ። በምን ይለያያሉ? ለሃይደር የሚቀርብ ጥያቄ። ሃይደር እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሰማል? ትሰማለህ? ሰላም ነው? አላህና ደጃል በምንድን ነው የሚለያዩት? በምንም አይገናኙም። ነብይህ በምንድን ነው እሱ ይለያያሉ ያለው? አላህና ደጃልን እንዳትደናገሩ፣ አላህ ደጃልን እንዳይመስልባችሁ በምን መለያያ መንገድ ሰጣችሁ? መለያ ተብለው የተጠቀሱ ነገሮች አሉ። ለምሳሌ መለያ ተብለው የተጠቀሱ ነገሮች አሉ። አንድ አይኑ የታወረ ነው። ኦኬ፣ አንድ አይኑ የታወረ ነው ማለት ስለዚህ አላህ አንድ አይኑ የታወረ አይደለም ማለት ነው። አላህ እውር አይደለም፣ የሚያይ ነው። ኦኬ፣ ስንት አይን ነው ያለው አላህ? ለአላህ ቁርአን ላይ የተገለጸ ከሆነ በተገለጸው አይነት ግልጽ እኮ ነው። ምክንያቱም አላህ ከደጃል ጋር የሚለያይበት ደጃል አንድ አይኑ እውር ነው ከተባለ ውሽዝ አላህ ሁለት አይን አለው አልታወሩም ማለት ነው አይደለ? ኮምፓሬሽኑ እንደዛ ስለሆነ ነው። ቁጥር ላይ ብቻ አይደለ ኮምፓሬሽኑ፣ ቁጥር ላይ ብቻ ሳይሆን የማየትና ለማየት ሁኔታም ላይ የአላህ አይን እውር አይደለም። የደጃል አይን ግን አንደኛው እውር ነው። ስለዚህ የግድ አላህ ሁለት አይን አለው ነው ማለት አያስችልም። ስንት አይን ነው ያለው ካደ? ነው እሱ ቁርአን ላይ የተጠቀሰ ነገር ካለ በተጠቀሰው አይነት አምናለሁ። አሁን ማይነጻጸሩ ነገሮችን ብዙ አይኖች ካሉት ደጃል አንደኛው አይኑ እውር ነው፣ የአላህ ግን እንደዛ አይደለም ከተባለ ኮምፓሬሽኑ የተሰሩት
የአይን ጉዳይ ስለሆነ የደጃል አንድ አይን ዕውር ነው የአላህ ግን አይደለም ከተባለ እንጂ አላህ ሁለቱ አይን አለው which is ዕውር ያልሆኑ ነው። የደጃል ግን አንደኛው ታውሯል ነው ከማየት አንግል ቢሆን ከማየት አንግል አይደለማ። ምክንያቱም አንድ አይኑ ዕውር ነው ሲባል አንደኛው አይኑ ልክ እንዳላህ አይን እኩል ያያል ማለት ነው። ኖ አላህ ሁሉንም ነገር ማየት የሚችል እሱን ግን እኮ ውድድር አሁን ከማየት እኩል ሎንግ ዲስታንስ ከማየት አንጻር ከሆነ ሎንግ ዲስታንስ ከማየት አንጻር ከሆነ አንድ አይኑን ነው ዕውር አድርጎ የሳለው አይደለ? አንድ አይኑ ዕውር ነው። ጌታችሁ ግን አንድ አይኑ ዕውር አይደለም አላህ ዕውር አይደለም የሚለው ሲመጣ የደጃል አንደኛው ሊተራል ዕውር ነው አይደለ? አንደኛው ግን ያያል አይደለ? ኮምፓሬሽኑ አንደኛው አለማየትና አንደኛው አይኑ የማየት ጉዳይ ነው። ለእንትና ግን ሎጂክ አያስኬድም። ምክንያቱም የግድ ለማስኬድ ያስረዳና ምክንያቱም ከማየታቸው ከአቅም አንጻር ሊሆን ቢችልስ ብሎ ነገር የለም። አላህ ብዙ በደንብ ያያል፣ ደጃል በደንብ አያይም ብሎ አይደለም የተናገረው። አምላክህ ምን ብሎ የተናገረው? ነብይህ እንዳትደናገሩ በደጃልና በአላህ መካከል እንዳትደናገሩ፣ ጌታችሁ አንድ አይን አይደለም፣ ደጃል ግን አንድ አይና ነው ብሎ ነው የተናገረው እንጂ አርቆ ያያል አርቆ አያይም የሚል አይደለም የተናገረው። ምክንያቱም ይህንን ደግሞ አላህን ደግሞ በፍጡር ልንመስለው ስለማንችል የግድ ነብይ ግን አመሳሰለው። ነብይ ግን አመሳሰለው ከደጃል ጋር አነጻጽሮት የእናንተ ጌታ እንደ ደጃል አንድ አይን አይደለም፣ ደጃል ግን አንድ አይን የለውም ብሎ ነው ያለው። እና ከቁጥር አንጻር ነው ልትለኝ ነው? ከዚህ አንጻር እንደዛ ስላለ አብሶሉትሊ ከቁጥር አንጻር ካልሆነ ደጃል አላህ እንደዚህ የሚዳሰስ አይን ባይኖረው ኖሮ እንዳትደናገሩ የእናንተ ጌታ አንድ አይኑ ዕውር አይደለም፣ የደጃል ግን አንደኛው ዕውር ነው ተብሎ ሊነገር አይገባም። ምክንያቱም እሱ ለምሳሌ እንደዚህ እንደ ደጃል የሚታይ አይን ባይኖረው ግንባሩ ላይ ወይንም ደግሞ መንፈስ ቢሆን እንደዚህም ተብሎ አይነገርለትም። ንጽጽር ውስጥም አይገባም። ሲጀመር ንጽጽር ውስጥ ሁለት ነገሮች ኮምፓሬሽን ልትሰራ የምትችለው ተመሳሳይ የሆነ እንትን ሲኖራቸው ነው፣ ካታጎሪ ሲኖራቸው በሆነ ነገር ላይ ካታጎሪያቸው ተመሳሳይ ሲሆን ኮምፓሬሽን ቢሰራ በፍጡር ፐርስፔክቲቭ ነው እንጂ በፈጣሪ አንገት ንጽጽር አይሆንም። ደጃል እኮ ፍጡር ነው። አሁን አንተ ፍጡርና ፈጣሪ ነው እያወዳደር ካለው። እኔ አይደለሁም ያወዳደርኩት። እንዳትደናገሩ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ብሎ ያለው እኮ ነው አይደለም። ስለዚህ አንድ አይና አይደለም እኮ ይሄንን ንጽጽር የሰጠው ነው አይደለም። ኦፍ ኮርስ ያውልህ አንድ አይና አይደለም እያልከኝ እኮ ነው አላህን። ስለዚህ ግን ከማን ጋር ተነጻጽሮ ነው? ከማን ጋር ተነጻጽሮ ነው? የግድ ተነጻጻሪው ሁለት አይን ስላለው አንተ ይሄ ኖርማል ሎጂካሊ እየሄድክ ነው ያለው። ይህንን ሎጂክ በፍጹምና በፈጣሪ ዘንድ አይሰራም። አይደል ሊነጻጸር የሚችለው አንድ ነገር እሺ፣ አብራራልን። አንተ ከምን አንጻር ነው ያነጻጸረው? ከማየት አቅም ቁጥር ከማየት አንጻር ይነገራል እንዴ? አንድ ሁለት ተብሎ የማየት አቅም ይነገራል? ምክንያቱም እሱ አይነ ዕውር ነው። ቁጥር ይነገራል ወይ? ለማየት አቅም አንድ ሁለት ተብሎ ይነገራል ወይ? አይደለ? ይሄንን ሎጂክ እዚች ቦታ ላይ አይሰራም። ተበላ። አየህ፣ በቁጥር ነው የተናገረው ነብይ። ለአላህም ቁጥር ነው የተጠቀመው፣ ለደጃልም ቁጥር ነው የተጠቀመው። ቁጥር ደግሞ መጠንን ይገልጻል እንጂ የሆነ ሰም ኤክስቴንት እንደዚህ በርቀት ያያል ምናምን የሚልን አይደለም። ቁጥር ላይ ቤዝዶ ነው አላህ ቁጥር ላይ ቤዝዶ ነው።
ሁለት ሲሆን በደንብ ያያል፣ ብዙ ሲሆን በደንብ ያያል፣ አንድ ሲሆን በደንብ አያይም አይነት ስታፍ ውስጥ ከገባ ወደ ፍጡር እስከተትከው አሁንም ማለት ነው። ምክንያቱም እኔ አንድ አይኔ ሲሆን የማየው በዚህኛው ሳይድ ያሉትን በዚህኛው መጠን ያሉትን ብዛት ላይ ትንሽ ነው ማየው። ሁለት ሲሆን ደግሞ ከብዛት አንጻር በዚያ ያለው ማለት ነው። አላህንም እንደዛ ከከተትከው በቁጥር ገድበህ ወደዛ ውስጥ የምከተው ከሆነ ከፍጡር ጋር መሳሰልከው። ቁጥር ማተር የሚያደርገውና መጠኑ ከቁጥር ጋር የተያያዘ መጠኑ ቁጥር ላይ ቤዝድ የሚያደርግ ከሆነ ወደ መጠኑን ወደ ምን እየወሰድከው ስለሆነ አንተ የሚያይበት የርቀቱን መጠን ከቁጥር ጋር እያገናኘኸው ስለሆነ እንደዛ ከሆነ ጭዌው ስለዚህ የፍጡር ባህሪ ያለው ማለት ነው። አላህ አይደለም በፍጹም እነዚህ ሁለቱ ይበልጥ ነገሩን ግልጽ ከማድረግ አንጻር ነው እንጂ ቁጥሩን ወይም እንትኑን ከማመሳሰል አንጻር አይደለም። ኦኬ ደጃል የትኛው አይኑ ነው ወሩ? አይ ዶንት ኖ አንተን የለኝም። አይ ዶንት ኖ። እሺ ቁርአን ግልጽና የተብራራ ነው አይደለ? በትክክል መህዲ ነው የሚቀድመው ደጃል ነው የሚቀድመው? ነው እንደዚህ ነገሮች እንትን የለኝም። ደጃል ማን ነው የሚገለው? ደጃል ማን ነው የሚገለው? እስቲ ስለ መህዲ ወይንም ስለ ኢሳ መምጣት ተመልሶ ወይንም ደግሞ ስለ ደጃል ከቁርአን እስቲ አንድ ጥቅስ ስጠኝ። ከሐዲስ እሰጥሃለሁ። ቁርአን ላይ የለም የተረት ተረት ማለት ነው። ተመሳሳይ ቁርአንና ሐዲስ በመረጃነት ሁለቱም መለኮታዊ ቃል ናቸው። ሁለቱም እኩል መረጃ የሚሆኑ ናቸው። ስለዚህ ሁለቱም መለኮታዊ ቃል ናቸው ሐዲስና ቁርአን። ስለዚህ እንደዛ ከሆነ ሙሐመድ የአባትህን ብልት ሂድና ንከስ ብሎ ሲል ይሄ መለኮታዊ ትእዛዝ ነው? እንደዛ የሚል የለም አለ። አላዳባል ሙፋርድ እንደዛ 963 ላይ አባትህን ብልት ሂድና ንከስ ይላል። ስለዚህ ሐዲስ ሁሉ መለኮታዊ ቃል ነው ካልክ ስለዚህ የመለኮታዊ ቃል ነው ማለት ነው። እሺ እንደዛ የሚለው ከትእዛዝ አንግል ነው፣ ነገራቱ ከማውገዝ አንግል ነው። ከትእዛዝ አንጻር ሰዎች በፍጹም የጃሊያ ቤተሰብን ወደዛ የሚጠሩ አይነት ስታፍ ከሆነ ሄድና አባትን ብልት ንከስ ብሎ ይሳደባል መሐመድ። እንደዛ እንዲሳደቡ ያንን ነገር ማውገዝ ነው እንጂ ማውገዝ አይደለም፣ ትእዛዝ ነው። እዚች ጋር ችግር የለውም ማውገዝም ሆነ ትእዛዝም ሆነ። ስለዚህ መለኮታዊ ማውገዝ ነው ወይንስ መለኮታዊ ትእዛዝ ነው? ምክንያቱም ሐዲስ መለኮታዊ ነው እንደ ቁርአን ብለህ ስላልከን እዛች ቦታ እንደዛ የሚለው ያንን ተግባር ከማውገዝ አንጻር ነው እንጂ አይደለም። ተግባሩን እንዲተገበር ከማዘዝ አንጻር አይደለም። የአባቱን ሂድና ሽንት መሽኛውን እንዲነክስ ንገሩት ማለት ምን ማለት ነው? እስኪ ትዕዛዙን አሳየኝሽ። ያው እያነበብከው ነው። አንተ አማርኛው ፓርት አድርግልኝ። ኦክ ብለህ እስኪ አንብብልኝ። እሺ ትንሽ ዝም አልሆነ ማለት አላሳፈረ። እኔ ያፍራሉ ይሄን ቃል አልጠራም። አንብበው አንተ ራስህ አንብበው። ያንተ ሃይማኖት ያነሳስ ስለሆነ እሺ በዚህ ጉዳይ የሚል አለ። እሺ ቀጥል። ኦኬ ዝቅ አድርገው ከላይ ጀምሬ ላንብበው። እሺ ድምጽ አይሰማም። የዘር ሐረግ ይላል። እያነበብኩኝ ነው። አንድ ቀጥላ አትሰማም። እኔ ጋር የማይሰማው የማይሰማ ጸጥ ብሏል።
ሃይደር ያንን ቁላን ምናለው እኮ የተጻፈውን ነው ማነበው። ምንም ችግር ያለው ነገር አይደለም እኮ ድምጽ እኮ አይሰማም። ምንም ሌላ አማርኛ እኮ አይመጣለትም። የአባትህን ቁላን ንከስ አለው። ሌላ አማርኛ እኮ አይመጣለትም፣ ቃሉን ነው አይደለ? ስለዚህ ይህንን አገላለጽ እዚች ጋር ይኸው ልክ እፎይ እዚች ጋር መልስልኝ። እሺ እንካ አምን ነው ደግሞ ቆይ እኔ መልስልኝ አትበለኝ። እኔ ከመመለሴ በፊት የአባትን እንትን ንከሳለው ብለህ እንካ ሲል አህመድ ደከመ ማለት ነው። ንክሻው ለእኛ እኮ አይደለም። ይሄንኛ አሁን ያኛው ተናጋሪ ነው። ቀጣይ ትእዛዝ እንደሆነ መሐመድ እንዳዘዘ ቀጥልና አንብበው ጨርሰው። ይሄንን ትእዛዝ የሰጠው ማን እንደሆነ ሳባው ነው። ይሄንን ያለው ንከስ ያባትን አሁን ያልከውን ሽንት መሽኛው ነው ያለው ሳባው ነው። ሳባው ደግሞ ከማን ሰምቶ እንደሆነ ያለውን ቀጥልና አንብበው። ቀጥላ ሃይደር ከላይ ጀምረን ሃይደር አሁን ይህን ነው መለኮታዊ ነው የሚለን። ሃይደር ይህንን ነው አላህ ተናግሮታል የሚሉን ሰማተዋል። ስታክ አደረክ እኮ ከላይ ጀምረናት በለና አይ ቲንክ ታይማችንን ሴቭ ለማድረግ እዚህ ፓርት ላይ አንብብልን፣ እኛ ሌላውን ፓርት እናንብበው ለኦዲየንስ ሀሳቡን ግልጽ ለማድረግ ስናነባው እንደዛ የተሻለ ይመስለኛል። ከላይ ጀምሬ ካላነበብኩ እኮ ያለው እኮ እሱ ነው። ያ ሃይደር አለ ሃይደር ጭንቅ ጥብብን የኔ በለኝ ወደኖቼ ዩቱብ ላይ ያላችሁ እንዴት ናችሁ? ሰላም ናችሁ? ያጀማ ዩቱብ የዩቱብ ጀማ እንዴት ነው? እቁብ የበላ ማን ነው ዛሬ ለነገ የሚጋብዘን ጾም መያዣ? እሺ ልቀጥል። አይደል ምን ልቀጥል ትላለህ? እስካሁን ስቀጥል ቆይታ እሺ አንብበዋ መጨረሻውን ያለውን ታወራኝ። ይህንን ነገር የተጻፈው ከትእዛዝ አንግል ነው እያልከኝ ነበር። ኖ ከማንበቡ ጋር ነብይ ያለውን አንብብ እኮ አንብብ። ይህ ንግግር ያስደነግጣችኋል፣ ያልተመቻችሁ ይመስለኛል አላቸው። በመቀጠልም እንዲህ አለ፣ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አልልም። ምክንያቱም ቀጥል። አሁን ምክንያቱም ከሚለው ጀምሮ ቀጥል። እንደጀመርክ ጨርስ። ቀጥል። የአንተ ሐዲስ ነው፣ ራስህ አንብብና አይደለም ካቃተው አንብብለት እንጂ ምን ሆነ ነው? አንብብለት እንጂ ጨርሱ። እሺ እንካ ይህንን ሐዲስ ትእዛዝ ለመሆኑ አስረዳኝ። ትእዛዝ አይደለም። የመጀመሪያውን ንግግር እያወገዘ ነው ያለው። በቃ ከተነበበልህ እለፈው። እሺ ያለ መላእክተኛ ይላል። እሺ ቀጥሎ እኮ በቅንፍ ያለው ሰላዋት አውርድ። እሺ እንትን አይደለ ትንሽ ዙም አይደለም፣ እኔ ጋር አይታየም። ሰለላሁ ዐለይሂ ወሰለም አለ እንዲህ ሲሉ ሰምቻለሁ። ቀጥል አሁን። እሺ ቀጥል። ራሱን ከሚለው ጀምረ ቀጥል። ራሱን ወደ ጃሂልያ የዘር ሐረግ የሚያስጠጋ ከዛ የሚመካ ስለዚህ ይህንን ንግግር እያወገዘ ነው ወይስ ትእዛዝ? ጨርሰው ሰው የሚመካ ሰው ይህንን መልስልኝና ልጨርሰው።
አዲሱን አንብብ ቅድሚያ። ይችን መልስልኝና ልጨርሰው። እስከዚህ የደረስንበት የመጀመሪያው ንግግር እያወገዘ ነው ወይስ ትእዛዝ እየሰጠ ነው? ትእዛዝ እየሰጠ ነው። በዘር ሐረግ የተመካው ትእዛዝ እየሰጠ ነው። በፍጹም ያንን በዘር መመካትን የማይቻል መሆኑ የሚያወግዝ ነው እንጂ በዘር መመካት የዚህ አስጠያፊ ነው ለማለት ነው እንጂ ያንን ተግባር ፈጽም አይደለም። በዘር ሐረግ ለሚመካ ምን እንድትለው ነው ትእዛዝ የሰጠህ? ቀጥል። የተጠየቀውን ብቻ መልስ። የአባቱን ብልት ምን? የአባቱን ብልት ምን? እጅ ነው? እግር ነው? ብልት? የአባቱን ብልት ምን? ሲጀመር የአባቱን ብልት እንደ መንከስ ነው ለማለት ነው። ሌላ ነገር ገብቷችኋል? አይደለም። በስርዓት በል። አንደኛ የአባቱን ብልት አይደለም የሚለው፣ ሁለተኛ እንደ መንከስም አይደለም የሚለው። በስርዓት አማርኛ መዝረክረክ ነው። አረበኛው እንደዛ አይደለም የሚለው። ምንድን ነው የሚለው? አንብበው። ያ አረብኛው ልተርጉምልህ በለው። ቀጥል። በለው ቀጥል። ማይክን አንሳ። ሚዩት ነህ። በአፍ ያዝ ነው የሚለው አረብኛው። እንደውም ንከሰው። አንስቻለሁ። እስኪ አረብኛውን አንዴ ጓደኛዬ ሀሳብ ያልጨረስኩ ከዚህ ጀምረህ እንደዚህ አንብብልን። አረብኛው ከዚህ ከቢጫው ከትልቁ ጀምረህ ምንም አማርኛውም አረብኛውም ቢደባላለቅም ምንም ለውጥ የለውም። እኔ